እሺ ገዢዎች ገባ ገባ በሉ። ዛሬ ማርኬት ዴይ ወይም ደግሞ የማርኬት ጨዋታን የተጫወት ነው አባት። ይሄ የገበያ ቲሜ ነው። ገባ አይደል? ትላንትና ዋና ቲሜን አጫወትኩኝ፣ የሚሆነኝና የማይሆነኝን ለየው። ዛሬ ደግሞ ለገበያ የቀረቡትን ተጫዋቾች አጫወትኩ ማለት ነው። ከ18ቱ 14ቱ የሚሸጡ ናቸው። ሁለቱም በረኛ ጨምሮ ሁሉም መሸጥ አለባቸው። እነዚህ ኮታይ ሰፈር ናቸው። እኔ እኮ የት ነው የማውቃቸው እላለሁ። ለካ ባይን እንተዋወቃለን። ገባ አይደል? ዴላፕን ደግሞ አግባብተው እንደጨረሱ ሰምተናል። እንደው 2 ጎል ሲያገባባቸው ከሱ ጋር የሆነ የመግባባት ነገር እየታየባቸው ነበረ እና በነፃም ቢሆን ይህን ዝውውር እንጨርሰዋለን። ምንም እንዳያሳስባችሁ። እነ ጦሲን ምናምን ሁሉም ወጪ ነው። አቤት ቼልሲ ይቀምረው እኮ ቼልሲ። ቶስን አንድ ነገር ባስቸግር ቅር ይልሃል። እንደው በፈጠረ አትምጣ እዛው ማሌዥያ ውስጥ የሆነ ስራ ፈልግ። ሸክም ሊሆን ይችላል፣ ጋራጅ ስራ ሊሆን ይችላል፣ አላቅም። ብቻ የሆነ ስራ ፈልግ እና ስራ። የኔ ወንድም እግር ኳስ ላንተ አልተፈጠረም፣ አንተም ለእግር ኳስ አልተፈጠርክም። እንዴት ጎል እየገባብን በስሎ ሞሽን ትሮጣለህ? በመቤት እንዲህ አልችል አለ ሆዴን አይሌ አልችል እንዲህ ባባድ ብሎረ ነው ምን በስሎ ወይኔ እንደው የሆነ ስራ ምናምን ፈልግና እዛው ቅር እንጂ አትምጣ። ያው ዴላፕ ዛሬ ጎል አገባ እና ክፉ ነገር ብናገር ሰው እኔ ነው የሚታዘበው። ለምን ብሎ ነው የሚታዘበኛል? ጎል አግብታል ግን እኔ ብቻ ነኝ። ያው እኛ ያየን አይተናል ያንተ ስራ። ቶስን በመድኃኒዓለም አትምጣ፣ በቃ አትምጣ። ፈራው ኧረ ጎበዝ ይውልኝማ። ይሄ ከየት እንደመጣ ያልታወቀ ቲም ማለት ነው። ቼልሲ ነጥብ ተጋርጦ ተወጣል። ኧረ ምን ጉድ ነው! ተወይኔ። በእርግጥ ከቼልሲ ማለት በቋሚ የገባ ነው ማለት ስቴቫኦ እና ዴላፕ ብቻ ነው። እሱንም ተውት። ምን ጉድ ናችሁ? የትላንትናው ቼልሲ ኧረ በስመ አብ አስጨናቂውን ቼልሲ ነው እኛ ማየት የምንፈልገው። ኧረ ያበደ ነው። በቃ እየቀያየረ ይሞክረዋል። ለማንኛውም እንግዲህ ከነዚህ ከማናቃቸው ቲሞች ጋር ነጥብ ተጋርተን ወጥተናል። ጋይስ የዛሬውም የአቋም መፈተሻ ነው የሚባለው። ምን አይነት ቲም እንደገጠመን አላውቅም። በጣም አዛ የሆኑ ቲም ነው። 3 አቻ ነው ቼልሲ የተለያየው። ፔናልቲ ያለው ይመስለኝ ነበር ኮሜንታተሩ እንደዛ ሲናገር ስለሰማሁት ማለት ነው። 3 አቻ በሆነ ውጤት ተጠናቋል። በጨዋታው ላይ ሚካኤል ሞድሪክ አሲስት ማድረግ ችሏል። 1 ጎል እንግዲህ እሱ ከተቀየረ በኋላ እሱ ፓስ ያደረጋት ኳስ ናት የተቆጠረችው። ሊያም ደላፕ ምን አይነት አዛ የሆነ ልጅ ነው። 2 ጎል አግብቷል። 2ቱም በፔናልቲ ነው፣ አንዱም በራሱ ላይ ነው ያገባው። ቼልሲ 3 አቻ። ይሄኛው የአቋም መፈተሻ ዳኛው ጨዋታውን መቋቋም ተስኖ ተመልክቻለሁ። ቼልሲ ባለው ኢንቴንሲቲ ተጫውቷል። ብቻ በጣም ግፊያና ውጥረት የበዛበት ጨዋታ ነበር። 3 አቻ በሆነ ውጤት ተለያይቷል። እንግዲህ ፔናልቲ ያለው መስሎ የነበረ ኮሜንታተሩ እንደዛ ሲል ስለሰማሁት፣ ግን 3 አቻ በሆነ ውጤት ተጠናቋል። ቼልሲ ፋንስ እንዴት አያችሁት? ኮፒ ሊንክ ሪፖስት አድርጉ፣ ፎሎ አድርጉ። ቪዲዮን ጨዋታውን እንዴት አያችሁት? ቪዲዮን ከዚህ ጋር አያይዘላችኋለሁ። ይመቻችሁ። 3 አቻ ጨዋታው 3 አቻ በሆነ ውጤት ተጠናቋል ማለት ነው። ዛሬ ብዙ የታዘብኳቸው ነገሮች አሉ። ሊያም ዴላፕ መቼም የማይለወጥ ተጫዋች። በቃ ሊያም ዴላፕ መድኃኒዓለምን 2 ፔናልቲ ያስቆጠረ፣ 1 ጎል በራሱ ጎል አስቆጠረ፣ ሃትሪክ ማለት ነው። መቼ ነው የሚለወጡ ይሄ ተጫዋች ጋይስ? እግዚአብሔርን ጃክሰን በጣም አሪፍ ተጫዋች ነው። ጃክሰን መድኃኒዓለምን ኳሱን እንዴት ሲያቀብለው እንደነበረ አይታችሁት ከሆነ ማለት ነው። እነ ኩዌንዳ ዛሬ በቃ ምንም ተጫውቷል ማለት አይቻልም። እንዳው ኩዌንዳ ይሻላል ከስቲቫኦ ዲሲፕሊን ምናምን የለም፣ በቃ ረስተውታል ነው የምላችሁ። እና ዛሬ እንግዲህ በወጣቶች ነበር የገባ ነው። እንግዲህ 3 አቻ አልቋል ማለት ነው። ያውን በመጨረሻ ሙሪክ የመታትን ኳስ ኦንጎል አግብተን ነው እንጂ ተሸንፈን ነበር ማለት ይቻላል። እንግዲህ 3 አቻ አልቋል ጨዋታው። እስኪ ስለ ጨዋታው ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ ይመቻችሁ። ፋሚሊ ቼልሲ የመጨረሻውን የወዳጅነት ጨዋታ ተጫውቶ 3 አቻ ወጥቷል። በርካታ አካዳሚ ልጆችን ተጠቅሟል። እንዲሁም እድል ያልተሰጣቸው ልጆችን ይዞ ገብቷል። ዛሬው ጨዋታ ጃክ ሁላላ አስገራሚ ብቃቱን አሳይቷል። ብዙ እድሎችን ሲፈጥር ነበር፣ ሲከላከልም ነበር። ወርክሬቱ በጣም ጥሩ ነው። ሌላው አስገራሚ ብቃቱን ያሳየው ሚሻ ነው። ተቀይሮ ገብቶ በ3 ደቂቃ የመጀመሪያውን አሲስት አድርጓል። የሚገርም ነበር። ፒዮጎርሰን በውሰት ወደ ስትራስበርግ ሂርዊጎ። ክለባችን ቼልሲ ከፒኤስጂ ሩይዝን ለማስፈረም 60 ሚሊዮን ለማቅረብ ዝግጁ ነው። ዣቪ አሎንሶም የልጁ ፈላጊ ነው። ቼልሲ በዣቪ አሎንሶ ስር ያደረጋቸው የፕሪሲዝን ውጤት ይህን ይመስላል። ሐሳብ አስተያየታችሁን ስጡበት። ይመቻችሁ። እሺ ቼልሲ 3 እነዛ የማሌዥያ የዋይፋይ ፓስወርድ 3 ማለት ነው። ዛሬ የመጨረሻ ፕሪሲዝን ቱር ጨዋታችንን አገባደን ጨርሰናል ማለት ነው። ይሄኛው ጨዋታ ግን እንኳን አለቀ። ኡፍ ኤጭ ምትሉ አይነት ጨዋታ እንዴት እንደሚያስጠሉ እግር ኳስ ለማየት ብለን ማለት ነው የሚያሳዩን ድብድብ ነው። በዚህ ጨዋታ ፕሪሲዝን ራሱ ሆኖ 8 ቢጫ ካርድ ተመዞ ነበር ማለት ነው። 5ቱ የሚገርመው ነገር እኛ ነን ያየነው። በጣም እልህ እያዘዙ ምናምን በጣም የሚያስጠላ ጨዋታ እንድንጮት ነበር ዛሬ ያደርጉን ማለት ነው። ኢቭን ማለት ይሄ ጨዋታ ከመጫወታችን በፊት ማለት ነው ይሄ ጨዋታ ሲደረግ
አቻ ከወጡ ፔናልቲ ይኖራል ተብሎ ነበር። እነዚህ ቲም ግን በጣም ባለጌ ከመሆናቸው የተነሳ ማለት ነው መጨረሻ ሰዓት ላይ ቼልሲ ለፔናልቲ ሲዘጋጁ እነዛ በቃ ሮጠው ነበር የወጡት ማለት ነው። ለማንኛውም ይሄ ጨዋታ በጣም ጠቃሚ የሆነ ጨዋታ ነው። ገብቷላ? የሚቀጥለው ዓመት ኤፍኤ ካፕ ካራባኦ ካፕ ስትጫወት ከትናንሽ ቲም ጋር ማለት ነው እንደዚህ አይነት ነገር ሊያጋጥም ስለሚችል ዣቪ አሎንሶ በዚህ ነገር መሄዱ አሪፍ ነው። የሚቀጥለው ዓመት ምን ማድረግ እንዳለበት በዚህ ጨዋታ ይማራል ብዬ አስባለሁ። ከተጫዋቾች ደግሞ ማን መሸጥ ማን ደግሞ መቆየት እንዳለበት በዚህ ጨዋታ በደንብ ያየው ጨዋታ ይመስለኛል ብዬ አስባለሁ። ጃክሰን በጣም አሪፍ ነበር ዛሬ። ኤስቲቮ ኳስ መጨረስ አትችልም፣ ማግባት አትችልም። በጣም እየበላ ነበር ኳስ በአሁን ሰዓት ማለት ነው። ኢቭን ለዣቪ አሎንሶ አጫወት ሲዩት የሚያደርገው ከአንተ በላይ ኩዌንዳ ነው። ገብቷል? ወርክ ሬቱ እንዴት እንደሚያምር ከጀርባ ብቻ ፓስ ሲያደርግ ትንሽ ያስደነግጣል እንጂ ከዛ በስቲያ አሪፍ ነው የሱ ወርክ ሬት ምናምን ነገር ማለት ነው። ዴላፕ የፈጠነ ታውቃለህ አንተ ነገር ዛሬ 90 ደቂቃ ራሱ የተጫወትከው በቃ ከዚህ በኋላ እንዳናይ በሚል ነው። ገብቷል? ለዚህ አንተ ነገርም በዚህ ይቆጭልሃል ማለት ነው። ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ የምር እየሳኩ ያየው ጨዋታ እንደዚህ አይነት ፈኒ ጨዋታ ካየሁ በጣም ቆይቼ ነበር። እስኪ ስለዚህ ጨዋታ እናወራ። ማሌዥያ ካለ አንድ መስጊድ ከተሰባሰቡ ልጆች ጋር ተጫውተን 3-3 ወጥተናል። ኢት ዋዝ ሶ ፈኒ። ከመጀመሪያው እስከ መጨረሻው ሙሉ ተጫዋቾች ላይ ሁለቱም ቲም የነሱ ቲም ነበር ይመስለው። የነሱ ዋና ቲማቸውና ሁለተኛው ቲማቸው እኛ ሆነን ምን ጫወት ነበር ይመስለው። የምር የነዚህ ሁለቱ ጥምረት አድክም። ጃክሰን አትሊስት ኳስ ይችላል። አረ ምን አይነት ቻንሱላ ክሬት አድርጎለት ተመልከቱት። እንደዚህ አይነት ቻንሱላ ክሬት አድርጎለት ዴላፕ ስቶ ነበር፣ ግን ዴላፕ ሁለት ጎል አግብቷል። ሁለቱም በፔናልቲ፣ አንደኛው እንኳን ልክ ያልሆነ ፔናልቲ ነበር የተሰጠው የሁለተኛው ግን ሁለት ምርጥ ፔናልቲ። ባይዘው ዴላፕ ኳስ አይችልም ይሆናል፣ ግን ደግሞ እንደሱ ምርጥ ፔናልቲ መቼም ደግሞ የለን። እንዴት አባቱ ነው የሚያምረው! ሲመታቸው ራሱ እንደሚገባ ያስታውቃል። ግን የሁለቱ ኮምቢኔሽን በጣም ነው የሚያስቀው። እነሱ ላይ ደግሞ ቶሲን በቃ አንድ እርግጠኛ የምንሆነው ነገር አለ። ይሄና ቶሲን በአንድ ስታርቲንግ ላይናፕ ውስጥ በፍጹም መግባት የለባቸውም። ፊት ለፊት እነዚህ ያዘጋሉ፣ ከጀርባ እሱ ያዘጋል። ጃክሰን አትሊስት እንኳን ኳስ ይችላል፣ ቻንስ ክሬት ያደርጋል ምናምን። ያ እና ደግሞ አንሴልሚኖም ተጎድቶታል። የምር በጣም ነው ያሳዘነኝ፣ በጣም ነው ያሳዘነኝ። ይሄ ልጅ በቃ ምንም ብሬክ ማግኘት አልቻለም። ግን እያለቀሰ የወጣው ጋር ስለተጎዳለም ትረስት ሚ ኢቭን ፊት ቢሆን ራሱ ከቶሲን ጋር እንደሚጫወት ስላወቀ ነው እያለቀሰ የወጣው እንጂ ስለተጎዳ አልነበረም። ለማንኛውም አንሴልሚኖም ተጎድቷል። የምር በጣም ነው ያሳዘነኝ ይሄ ልጅ። ቶሲን ግን ምን አይነት ሰው ነው የምር! ጀስት ተመልከቱት። ሜዳ ውስጥ ትልቅ እድሜ ያለው ተጫዋች እሱ፣ the most experienced የሚባለው እሱ፣ ለኤክስፒሪየንስ ይጠቅማል የሚባለው እሱ፣ ግን ደግሞ ከመስጊድ ልጆች ጋር እየተናነቀ የሚጣላው ደግሞ እሱ። አንድ አይደለም ሁለት አይደለም ሶስቴ ምናምን ሲጣላ ነበር፣ እንዲህ እየተናነቀ እየተሸካከመ ማለት ነው። አረ ቶሲን ግን ምን እንደሚሻል። በዛ ላይ ደግሞ የገቡብን ጎሎች ላይ ጠጋ ብሎ ተጫዋቾቹን ቻርጅ እንደማድረግ ራቅ ብሎ ይከተላቸዋል፣ ምናምን ቻንስ ይሰጣቸዋል፣ ያገቡብናል። አረ ምን እንደሚሻል አላውቅም ቶሲን ጋር። ቢያንስ ግን መጨረሻ ላይ ከወርደት ሙድሪክ ተቀይሮ አትርፎናል። ተቀይሮ ገብቶ እሱ ክሮስ ያደረገው ነው ኦን ጎል ያገቡትና ለማንኛውም 3-3 ወጥተናል። ኢት ዋስ ፋኒ ጌም። እኔ እስካሁን ጀስት የተረዳሁት ነው። የእናንተን ሀሳብ ደግሞ ኮመንት ላይ ንገሩኝ። ይመቻችሁ።